ቆይታ ተቆጥተዋልና። ምክንያቱም በክህደት ዓለም የኖረ ህዝብ ነው አብዛኛው ያደብ ልጅ አምላክን ክዶ ለዘመናት ኖሯል አይደለ? የግደብ ላሁ ዐለይሂም አምላክ የዛኔ ለ50 ሺህ ዓመት እንዲቆሙ ያደርጋቸዋል። ፈየቂፉነ ፊ ሰዒድን ዋሒድ ሊሙደት 50,000 ሰና ለ50 ሺህ ዓመት ያክል ይቆማሉ። ከዚህ በኋላ መልጃ ይፈልጋሉ፣ የሰው ልጆች አማራጭ ይፈልጋሉ። እንዳለ የሰው ልጆች ሁሉ ተሰባስበው ወደ አዳም ይመጣሉ። አዳም ሆይ ያ አደም ይሉታል። ፈየእቱነ አደም ፈየቁሉን ያ አደም አንተ አቡል በሸር ኸለቀከ ላሁ ቢየዲህ ወአስከነከ ልጀና ወነፈኸ ፊከ ምን ሩሒህ ወአስጀደ ለከ ልመላኢካ እሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ አላ ተራ ማ ቀድ በለገና ፈየቁል إن ربي قد غضب اليوم غضبا لم يغضب قبله مثله ولا يغضب بعده مثله وإني قد نهيت عن أكل تلك الشجرة فأكلت نفسي 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 اذهبوا إلى غيري اذهبوا إلى نوح. من يوم اللي يتنسيكن أملاك الله سبحانه وتعالى يتنسيكن من يهونال የሰው ልጆች እንዳለ ተሰባስበው ወደ አዳም ይመጣሉ። ከዚህ ከ50 ሺህ ዓመት በቆም በኋላ ማለት ነው። ወደ አዳም ከመጡ በኋላ ምን ይሉታል? አዳም ሆይ አንተ አላህ መጀመሪያ የፈጠረህ ፍጡር ነህ። ይወታቸዋል። አላህ ክብሩ በእጅ ፈጥሮሃል፣ ከመንፈስም ዘርቶብሃል፣ ሩሕን ማለት ነው። ጀነት እንድትኖር አድርጎሃል። ወአስጀደ ለከል መላኢካ እሽፈዕ ለና ኢላ ረቢክ ወደ ጌታ አማልደን ይሉታል። ያ ማለት ፍርድ እንዲጀመርልን ጠይቅልን ማለት ነው። እያችሁ መማለድ ማለት ማስታረቅ ማለት ነው። ያ ማለት በፈጣሪና በፍጡር መካከል መካከለኛ ሆኖ የሚያስታርቅ ማለት ነው። ስለዚህ ሂድና ማልደን ፍርድ አስጀምርልን ይሉታል። ይህን የመጀመሪያው መልጃ። እርሱ ምን ብሎ ይመልሳል? አዳም ታዲያ እነ ረቢ ቀድ ገضበ ልየውመ ገضበን ይላል። ለም የግضብ ቀብለሁ ሚስለህ ወለን የግضብ ባዕደሁ ሚስለህ። ጌታዬ ዛሬ ከባድ የሆነን ቁጣ ተቆጥቷል። ምክንያቱም ፍጥረት ሁሉ አምፀውት የመጡ እንዳለ ከፊቱ ቁመዋል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቷት አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ያችን የዛፍ ፍሬ እንዳትበላ ተብዬ በልቻለሁኝ። ምንም እንኳን ቢማርለትም ቦታቸዋል አደለ? ያችን የዛፍ ፍሬ በጀነት ውስጥ የበላትን ተምሮለታል። አላህ ቃል በቃል ቁርአን ላይ ነግሮናል። ንስሐ እንደተቀበለው ቢማርለትም በዚህ ምክንያት ከጌታ ፊት ቁሜ ለማማለድ አፍራለሁኝ ይላል። ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀራ ፈአከልት ይላል። ያችን የዛፍ ፍሬ እንዳትበላ ተብዬ በልቼ ኃጢአትን አድርጌ ነበር። ስለዚህ ቢማርልኝም እንኳን በዚህ ምክንያት ከጌታ ፊት ሄጄ ላማልዳቸው አልችልም። ነፍሲ 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 ዛሬ ነፍሴ እንድትድን ብቻ ነው ፈልገ ይላል። ኢዝሀቡ ኢላ ገይሪ ይላል። ከኔ ውጭ ሌላ አማላጅ ፈልጉ ይላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማንን ሂድ? ኢዝሀቡ ኢላ ኑሕ ወደ ኑሕ ጋር ሂዱ፣ እርሱ ከኔ የተሻለ ነው ይላቸዋል። አሁንም ህዝብ ሁሉ አማኙም ከሃዱም ሁሉም እንዳለ ወደ ኑሕ ጋር ይመጣሉ። ኑሕን ይጠይቁታል። በዚሁ መልኩ ይመልስላቸዋል። ሁላቸውም የየራሳቸውን ምክንያት ያነሳሉ። ወደ ማንን ሂድ ይሉታል። እርሱ ነው ወደ አብርሃም ጋር ሂዱ ይላቸዋል። አብርሃም ይጠይቃል። አብርሃም ምንድነው ምክንያት ያነሳል። ወደ ሌላ ሰው ጋር አማራጭ ፈልጉ ይላቸዋል። ከዚያ ወደ ማንን ሂዱ ይሉታል። ወደ ሙሴ ጋር ሂዱ ይላቸዋል። ወደ ሙሴ ጋር ሰዎች ይመጣሉ። ሙሴም እንዲሁ ምክንያቱን ያቀርብና ወደ ሌላ ሂዱ አማራጭ ፈልጉ ይላቸዋል። ወደ ማንን ሂዱ ይሉታል። ወደ መሲሁ ጋር ሂዱ ይላቸዋል። ወደ ዒሳ ወደ ኢየሱስ ጋር ሂዱ ይላቸዋል። ወደ እርሱ ይመጣሉ ሰዎች አማልደን ይሉታል። ምን ብለው ይመልስላቸዋል? ሁሉም የየራሳቸው ምክንያት አላቸው ብያቸዋለሁ። የመሲሁ ምክንያት ምን የሚሆን ይመስላቸዋል? ይመጡና ሰዎች ይጠይቁታል። ያ ዒሳ እሽፈዕ ለና ኢላ ረቢክ ወደ ጌታ ሂድና አማልደን። አላ ተራ ማ ነሕኑ ፊህ ወአላ ተራ ማ ቀድ በለገና ያለንበትን ጭንቃታይን የደረሰብንን መከራ አትመለከትም? እሽፈዕ ለና ኢላ ረቢክ እባክህ ወደ ጌታ ሂድና አማልድልን ይሉታል። እርሱ ምን ብሎ ይመልሳል? ኢነ ረቢ ቀድ ገضበ ልየውመ ገضበን ለም የግضብ ቀብለሁ ሚስለህ ወለን የግضበ ባዕደሁ ሚስለህ ወኢኒ ቀድ ዑቢድቱ ሚን ዱኒላህ ነፍሲ 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 ኢዝሀቡ ኢላ ገይሪ ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም። ምን ይላል መሲሁ? ዛሬ ጌታዬ ከባድ የሆነን ቁጣ ተቆጥቷል። ከዚህ በፊት እንዲህ አይነትን ቁጣ ተቆጥቶ አያውቅም። ወደፊትም እንዲህ አይነትን ቁጣ አይቆጣም። እኔ ደግሞ ይላል ምክንያቱም ሲናገር በምድር ላይ ስመለክ ነበር ከአላህ ውጭ አምላክ ተደርጌ ይላል። ወኢኒ ቀድ ዑቢድቱ ሚን ዱኒላህ እኔ ከአላህ ውጭ ስመለክ ነበር በምድር ላይ። በዚህ ምክንያት ከእርሱ ፊት ሂጄ ላማለድላችሁ አልችልም ይላል። ኢዝሀቡ ኢላ ገይሪ ይላቸዋል። ከኔ ውጭ ሌላ ሰው ፈልጉ ይላቸዋል። ኢዝሀቡ ኢላ መን ነዝሀብ ይሉታል። ታዲያ ወደ ማንን ሂዱ ይሉታል። ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነቢ ሰለላሁ ዐለይሂ ወሰለም ትውልድም ሁሉ የዛኔ ወደ እኔ ይመጣል አሉ። አማኙም ከሃዲውም ሁሉም በአንድነት ከአዳም ጀምሮ እስከ መጨረሻ ድረስ ያለ ፍጥረት ሁሉ ፈየቁሉነ ሊ ለእኔም እንዲህ ይሉኛል፣ ያ ሙሐመድ ሆይ
አንተ ኸሊሉላህ አንተ አላህ ከማንም ፍጥረት በላይ ውድ አድርጎ የያዘ የመጀመሪያው ውዱ ፍጡር ነው ይሏቸዋል። አላህ በቁርአን ላይ እንደተናገረ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኢነላህ ቀድ ኢተኸዘኒ ኸሊለን እንዳሉት አላህ ከማንም በላይ ውድ አድርጎ ይዞኛል ብለው እንደተናገሩት። ወአንተ ኻተሙል አንቢያ አንተ የነቢያት መደምደሚያና መጨረሻ ነህ። እሽፈዕ ለና ኢላ ረቢክ እባክህን ወደ ጌታህ አማልደን። አላ ተራ ማ ነሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፈዕ ለና ኢላ ረቢክ እባክህ ወደ ጌታህ ሂድና አማልደን ይሉታል። ከዚያ በኋላ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ፈአቁል የዛኔ ምን ይላለሁኝ አሉ አነ ለሃ አነ ለሃ አነ ለሃ 3 ጊዜ እኔ ለዚች ምልጃ አለሁኝ፣ እኔ ለዚች ምልጃ አለሁኝ፣ እኔ ለዚች ምልጃ አለሁኝ ይላለሁኝም አሉ። ثم አንጠሊቅ አሉ ከዚያም ይሄዳለሁ አሉ። ማንም ያልደፈረውን ቦታ እርሳቸው ይሄዳሉ። ወዳው ሄደው ግን ምልጃን አይጠይቁም። ያ ጀማዓ ተመልከቱ። ወዳው ለጌታቸው ለአላህ ይሰግዳሉ። ثم አንጠሊቁ ፈአቅዑ ሳጅደን ሊረቢ ዐዘ ወጀል ለጌታዬ ለአላህ ሰጋጅ ሁኜ ወድቃለሁኝም በግንባር ያሉ ይደፋሉ፣ በግንባራቸው ስጁድ ያደርጋሉ። ፈአስጁድ ስጁድ አደርጋለሁ። ፈየፍተሑ ላሁ ዐለየ ሚን መሐሚዲህ ማ ለም የፍተሑ ዐለየ ሚን ቀብል ከዚህ በፊት ያላሳወቀኝን የምስጋናና የወዳሴ ቃላት የዛኔ ያሳውቀኛል ይከፍትልኛል አሉ። ፈአሕመዱሁ ወኡስኒ ዐለይህ ለረጅም ሰዓት በዚያ በስጁድ ላይ አመሰግነዋለሁኝ አወድሰዋለሁኝ አሉ። ይሄ ስርዓት ነው። አምላክን ቀጥታ ዝም ብሎ አይጠየቅም። ስለ ዋለልህ ጸጋ መስግነኸው አወድሰህ እርሱ እሱ የጸጋዎች ባለቤት መሆኑን ገልጸህ ከዚያ በኋላ ነው የሚጠየቀው። ይሄ አደብ ነው፣ ስርዓት ነው ከአምላክ ጋር ይሯሻል። እና ስለዚህ ይህን ካደረጉ በኋላ ነቢ ሰለላሁ ዐለይሂ ወሰለም አላህ ስብሐነ ወተዓላን ምልጃ ይጠይቁታል። አምላክ አላህ ሆይ ለሰው ዘር ፍርድን ጀምርላቸው ብለው ያማልዳሉ፣ ይለምኑታል። ወዲያው መልስ ይመጣል ከአላህ ዘንድ። ያ ሙሐመድ ይላቸዋል። ሙሐመድ ሆይ ኢርፈዕ ረእሰክ ራስህን አንሳ ከስጁድ፣ ወሰል ቱዕጣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ አማልድ ምልጃህም ተቀባይ ነው ከእኔ ዘንድ ይላቸዋል። ፈአርፈዑ ረእሲ አሉ ራስህን አንሳ ያላቸውን ይመልሳሉ። ራሴን አነሳለሁኝም አሉ። ጠይቀኝ ይሰጥሃለሁ ብሏቸዋል አይደለም? ፈአቁል ያ ረቢ ኡመቲ 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 የዛኔም ጠይቀኝ ይሰጥሃለሁኝ ያለኝን እኔም የምጠይቀው ስለ ትውልዶቼ ነው አሉ። ያ ሰላም! በዚያ በጭንቅና በመከራ ጊዜ የሰው ልጅ መውጫ ቀዳዳ በሚያጣበት ጊዜ የሰው ልጅ በምድር ቆይታው ያንን አምላክን ሲያምፅ ቆይቶ እዚህ በፈጣሪው ፊት በቆመ ጊዜ ወይ ገነት ወይ ገሃነም የሚል ፍርድ በተቀመጠለት ጊዜ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ በጭንቅና በመከራ ቀን ስለ ራሳቸው አይደለም፣ ስለ ቤተሰብ አይደለም፣ ስለ ዘራቸው አይደለም፣ ስለ ትውልዶቼ ሁሉ ለምንሃለሁኝ ይሉታል። ፈአቁል ያ ረቢ ኡመቲ ጌታዬ ሆይ ስለ ትውልዶቼ ነው የምጠይቀህ አሉ። ቅድም ነቢያት ምን ብለዋል? ነፍሲ 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 ብለዋል። ዛሬ ስለ ነፍሳችን ብለዋል አይደለ? እርሳቸው ስለ ራሳቸው ሳይሆን ስለ ትውልዶቼ ነው የምለምነህ። ፈየቁል አሉ ለእኔም እንዲህ ይለኛል አሉ ያ ሙሐመድ አኽሪጅ ምን ኡመቲክ መን የድኹሉነ አልጀና 70,000 ቢገይሪ ሒሳብን ወላ ዒቃብ። ሙሐመድ ሆይ ከትውልዶችህ ያለምንም ቅጣትና ምርመራ ወደ ገነት የሚገቡ 70,000 ሰዎችን አውጣ ይሎኛል አሉ። 70,000 ሰዎች ይወጣሉ። ከዚያም ከእያንዳንዳቸው ከእነዚህ ከ70,000ዎች ጋር ሌላ 70,000 አስከትለህ ታስገባለህ ይላቸዋል። በአጠቃላይ ወደ 5 ቢሊዮን የሚጠጋ ህዝባቸው ያለምንም ቅጣትና ምርመራ ዝም ብሎ የሚገባ ነው። ሌላው ተቀጥቶ ነው ወይ? ላላላ አይደለም። ገና ያለምንም ቅጣትና ያለምንም ነፃ በነፃ የሚገቡ ናቸው እንደዚህ። ከዚያ በኋላ ምን ብሏቸዋል? ወሽፈዕ ቱሸፈዕ አማልድ ምልጃህ ተቀባይ ነው ብሏቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ዛኔ ያማልዳሉ። ይሄ ነው፣ ይህ የመጀመሪያው ምልጃ ነው። ወቃቸዋል አይደለ? الشفاعة على 5 أقسام 5 አይነት ናቸው ምልጃዎች ብያለሁ። የመጀመሪያው ትልቁ ምልጃ ይሄ ነው። ሸፋዓቱሁ አልኩብራ ሊአህሊ ልመውቅፍ የዛኔ በሚያማልዱና ፍርድ በሚያስጀምሩ ጊዜ አማኙም ከሃዲውም ትውልድ ሁሉ እንዳለ መጥቶ ያመሰግናቸዋል። ለዚህ ነው አላህ ከአላህ በቁርአን ላይ ቃል ሲገባ ምን ይላል? ወሚን ሌይሊ ፈተሐጀድ ቢሂ ናፊለተን ለክ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁ ይላቸዋል። የዛኔ አማኙም ከሃዲውም ሁሉም እንዳለ ያመሰግናቸዋል። ምክንያቱም ከዚያ ከ50,000 ዓመት መቆሚያ ገላገሉት፣ አማለዱለት፣ ፍርድ አስጀመሩለት። ይሄ ነው የመጀመሪያው ምልጃ። ሁለተኛው ምልጃ ምንድን ነው? ሁለተኛው ምልጃ ለጀነት የተባሉ ሰዎች ወደ ጀነት እንዲገቡ ሄዶ ጀነትን የማስከተት ምልጃ ነው። ጀነት አለ ብለህ እንዲይዘው ብለህ የምትገባበት አይደለም። የጀነት ሰዎች ወደ ጀነት፣ የጀሃነም ሰዎች ወደ ጀሃነም ከተባለ በኋላ የጀነት ሰዎች ማን ነው ጀነትን ሂዶ የሚያስከፍተው? አሁንም የጀነት ሰዎች ይጠይቃሉ። አዳም ሂድና ጀነትን አስከፍትልን ይሉታል።
ከእኔ ጋር ይልቅ ኑህ ግን ሄዳችሁ ጠይቁ ይላል። ኑህ ጋር ይመጣሉ፣ እርሱንም ይጠይቁታል። አይ ወደ አብርሃም ጋር ሂዱ ይላል። አብርሃም ጋር ይመጣሉ፣ ከዚያ እሱንም ይጠይቁታል። አይ ወደ ሙሴ ጋር ሂዱ ይላል። ሙሴ ይጠይቃል። አይ ወደ መሲሁ ጋር ወደ ዒሳ ጋር ሂዱ ይላል። የዛኔ መሲሁ ሲጠየቅ ጊዜ ወደ ሙሐመድ ጋር ሂዱ ይላል። በዚያው መሰረት ሰዎች ሁሉ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ። አሁንም ቃል በቃል ምን አሉ? ثم أنطلق يوم القيامة إلى باب الجنة فأستفتح فيقول الخازن من أنت؟ فأقول أنا محمد. فيقول أمرت بك يا محمد ألا أفتح لأحد قبلك. من قالوا نبياتنا صلى الله عليه وسلم يتنسى ወደ ገነት በር ሄዳለሁኝ አሉ። ወደ ገነት በር ሄዳለሁ፣ ከዚያም የገነትን በር እኔ አስከፍታታለሁ አሉ። ቃል በቃል አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲሕ፣ የትንሣኤ ቀን ወደ ገነት በር ሄጄ ገነትን ማስከፍታት እኔ ነኝ ብለዋል። ከዚያ ሄዳለሁኝ አሉ ወደ ገነት በር ፈአስተፍቲሕ፣ አስከፍታለሁኝ። ፈየቁሉ ልኻዚን፣ ጠባቂ መልአክ አለው። መልአኩ ምን ይላል? መን አንት፣ ማነህ አንተ ብሎ ይጠይቃል። ማነህ አንተ ብሎ ይጠይቃል። ፈአቁል አነ ሙሐመድ፣ እኔ ሙሐመድ ነኝ ይለዋለሁኝም አሉ። ፈየቁሉ ልኻዚን፣ ጠባቂው ምን ይላል? ኡምርቱ አላ አፍተሐ ሊአሐድን ቀብለክ ያ ሙሐመድ፣ ሙሐመድ ሆይ ከአንተ ውጭ ለሌላ ለማንም ለአንድም እንዳልከፍት ታዝዤ አንተ መተህ እስክታስከፍተኝ እየጠበቅኩ ነው ይላል። ያሰላም፣ ጀነት ከተፈጠረች ጊዜ አንስቶ፣ ጀነት የተፈጠረችው ከሰው ልጆች በፊት ነው። አስቡት። ከዚያን ጊዜ ጀምሮ ይሄ መልአክ እየጠበቀ ነው። ሙሐመድ መጥቶ እስኪያስከፍተህ ድረስ ለማንም እንዳትከፍት ተብሎ ትእዛዝ ተሰጥቷል። ይህን ቃል ይናገራል። ይህ ነው ሁለተኛው መልጃ፣ ይሄኛው ነው። ሶስተኛው መልጃ ደግሞ ምንድን ነው? ሶስተኛው የመልጃ ስርዓት የዛኔ መጥፎ ስራቸው ከመልካም ስራቸው ያመዘነባቸው ሰዎች ይኖራሉ። መጥፎ ስራቸው ከመልካም ስራቸው ጋር ያመዘነባቸው ሰዎች የበዛባቸው፣ መጥፎ ስራና ጥሩ ስራ ሲታይ ጊዜ መጥፎ ስራቸው በዝቷል። ኃጢአትን አድርገው ሳይቶብቱ የሞቱ ሰዎች፣ ንስሐ ሳይገቡ የሞቱ ሰዎች ማለት ነው። ገብታች አላረ እነዚህ ሰዎች የዛኔ ስራቸው ሲታይ ጊዜ ከመጥፎ ስራቸውና ከጥሩ ስራቸው መጥፎ ስራቸው አመዝኗል። ንስሐ አድርገው የሞተ ሰው ካለ አላህ ይቀበለዋል፣ ይቅር ይለዋል፣ አይቀጣም። ንስሐ ሳያደርግ ግን የሞተ ሰው ስለዚህ አስመልክቶ ነው። ያ ሲታይ ጊዜ መጥፎ ስራው ከመልካም ስራው በዝቷል። ለዚህ ሰውዬ መልጃ ያስፈልጋል። የዛኔ መልጃ ሲደረግ ጊዜ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ሌሎችም ነቢያቶች ለየትውልዳቸው እዚህ መልጃ ላይ ያማልዳሉ። ልብ በሉ። አብርሃም ለትውልዱ ከትውልዱ ኃጢአቱ ላመዘነበት ሰው ይለምንለታል። አምላክ ያላህ ሆይ ይሄንን ከትውልድ መካከል ኃጢአቱ የበዛበትን ይቅር በለው ብሎ እንዲለምን እድል ይሰጣቸዋል። ሁሉም ነቢያት በዚህኛው መልጃ ላይ ነቢ ሰለላሁ ዐለይሂ ወሰለም ብቻ አይደሉም፣ እርሳቸውም ያማልዳሉ በትውልዳቸው ቸዋላሉና ልክ እንዲሁ መሲሁ ሁሉም ነቢያቶች በየትውልዳቸው ኃጢአት ያለበትን ያማልዳሉ። በዚህ ምልጃ ላይ እነሱ ብቻ ናቸው ነቢያት ብቻ ናቸው ወይ? አይደሉም። ሀታ ሙስሊሞች አንዱ ለሌላው ያማልዳል። ለጓደኛ አንዱ ለሌላ ያማልዳል። ሙስሊሞች ወደ ጀነት ከገቡ በኋላ ከመካከላቸው ጓደኛቸውን በሚያጡት ጊዜ ጌታችን አላህ ሆይ ያ ጓደኛችን ጌታ አለ ብለው ሲጠይቁ እርሱ በጀሃነም ውስጥ ሊፈረድበት ነው፣ ኃጢአቱ በጣም በዝቶ ይባላል። ከዚያ ይለምኑለታል። ጌታችን አላህ ሆይ ከእኛ ጋር ሲሰግድ ነበር፣ ሲጾም ነበር፣ ኃጢአቱ ዛሬ በዝቶበት ሊሆን ይችላል፣ እባክህ ይቅር በለው ብለው ይለምናሉ። አላህ ሂዱና አምጡት ይላቸዋል። ይሄ ብቻ አይደለም፣ ህፃናቶች ያማልዳሉ። ወስቢያን የሽፈዑነ የውመል ቂያማ አሉ ነቢ ሰለላሁ ዐለይሂ ወሰለም። ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። ገብታችኋል? ለምን ኃጢአት የለባቸውም እነዚህ ህፃናት ልጆች? እንደ እስልምና እንደ ህፃን ልጅ ሆኖ ቢሞት ምንም ኃጢአት የለበትም። ስለዚህ ወደ ጀነት ነው የሚሄዱት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ አጥፋሉል ሙስሊሚነ ፊል ጀና አሉ፣ ሙስሊም ህፃናት ልጆች የገነት ናቸው ብሎ ተናገሩ። የጅሊሱነ ዐላ ባቢል ጀና የውመል ቂያማ አሉ፣ የትንሣኤ ቀን ወደ ገነት እየሄዱ እያለ በሩ ላይ ይቀመጣሉ። አላህ እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ላ ነድኹል ሐታ የድኹለ መዐና አባኡና ወኡምማቱና ይላሉ። እናትና አባቶቻችን ከኛ ጋር ካልገቡ አንገባም ብለው ይናገራሉ። ከዚያም አላህ ይፈቅድላቸዋል። እነዚህ ልጆች ሂዱና እናትና አባታቸውን አምጧቸው ይላቸዋል። አብረው ይገባሉ አለ። እነዚያ ግን ወላጆቻቸው አላህን የካዱ መሆን የለባቸውም፣ ወይም በአላህ ላይ የሚያጋሩ መሆን የለባቸውም። አንድ አምላክ አላህን እያመለኩ ኃጢአታቸው ምናልባት ያመዘነባቸው ከሆኑ በእነዚህ በልጆቻቸው መልጃ አማካኝነት ያ ምህረት ይደረግላቸውና ይሄዳሉ ማለት ነው። ይህ ነው እነዚህ ወከዛሊከ ሸፋዓቱ ሰለላሁ ዐለይሂ ወሰለም ሊዐሚሂ አቡ ጣሊብ ወደ መዝኩሩ ፊ አልሐዲስ ሰሒሕ። ይህን ይመስላል ባጭሩ ስለ ምልጃ ያለው። ስለዚህ ምልጃ የሚባለው ነገር የትንሣኤ ቀን የሚሆን እንጂ ዛሬ ምድር ላይ
አንድን አካል አማልደኝ ብለህ የምትጠይቀው ነገር አይደለም። ኦኬ የዛኔ አማኞች ለአማኞች አንዱ ለሌላው ኃጢአት ላለበት በሚያማልዱ ጊዜ እንዳልኳችሁ፣ ነቢያት ለትውልዶቻቸው እንዳልኳችሁ፣ መላእክቶችም የዛኔ በዚህ ላይ ይጋራሉ። መላእክቶችንም አላህ ይፈቅድላቸዋል። ቦታቸዋል አይደለ? መላእክቶች ይፈቀድላቸዋል። መላእክቶችም የዛኔ ለአማኞች ያማልዳሉ፣ ይለምናሉ። አምላካችን አላህ ሆይ እነዚህ ለአማኞች ምህረት አድርግላቸውና ወደ ጀነት አስገባቸው ብለው ይለምናሉ። ነቢያቶችም ማንኛውም ሙስሊምም ይከተታል በዚህ ላይ ማለት ነው። ይህ ነው። እሺ ኢዮብ ወይንም